ባለስልጣን ደራሲ ስብሐት ገብረእግዚአብሔር ከእግር መንገድ መጽሐፍ የተወሰደ። አይ አሁንስ በዛ። ስለ ሀገራችንና ስለ ታሪካችን ስለ ባህላችን ጥሩን ብቻ ነው እንደመናገር ያለብን። ይሄማ ጉራ ከመንፋት በምን ተለየ? ደካማ ጎናችን ሳይነገርም የዚያን የድንቅ ባህላችን አስቀያሚ መልኩን ሳናሳይም በሽታውን የደበቀ መድኃኒት አይገኝለትም እንዲሉ፣ ስለዚህ መድኃኒት ይገኛል የሚል ተስፋችን እጅግ የምንመነ ቢሆንም ክርስቲያን ተስፋ አይቆርጥም። የክርስቲያን ልጅም ተስፋ አይቆርጥም። ከበሽታዎቻችን አንዱ ባጭሩ ተነትናለሁ። መተንተን በልሳን እንዲል መጽሐፍ። የበሽታችን ስሙ ስልጣን ይባላል። ተስፋ አደርጋለሁ እንደ ዶስቶቭስኪ የሰው ልጅን ነፍስ በጥልቀት የሚያሳየን የራሳችን የልብ ወለድ ደራሲ ሲመጣ አንዱ አጉልቶ የሚያሳየው ገጸ ባህሪ የመስሪያ ቤት ዘበኛ አንዱን አስከፊ ገጽታችንን ይወክላል። ዘበኛ ስራው የመስሪያ ቤቱን ንብረት መጠበቅ ስሙ ሲሆን ወርቁ ስልጣን ነው። የዘበኛ ስልጣን ማለማመጥ ወይም መከልከል ነው። አቤት የለም ማለት ሲወድ፣ አይሆንም ማለት ሲቀናው እሷ ብቻ ነች ስልጣኑ። ቢሆንም ስልጣን ናት። እንደ ልቡ ይሰለጥንባታል፣ ይፈነጭባታል፣ ይቦርቅባታል። በልቡ መታወቂያችንን አይቶ ፈትሾ ማስገባት ይህ ሂደቱን ያራዝማታል። አንደኛ መታወቂያችንን ለረጅም ጊዜ ያነባዋል፣ አገላብጦ ይመረምረዋል። መርማሪ መኮንን ይመስል ማለትም ለረጅም ጊዜ ባለስልጣኑን ዙፋን ፊት ያቆመናል። ሁለተኛ ወዴት ነው ይለናል በመርማሪ መኮንን ድምጽ። እንነግረዋለን። ማን ጋ ነው ይለናል። እንነግረዋለን። ለምን ጉዳይ ሲለፋጥጠናል። እንነግረዋለን። ያስባል። እያስበ ሳይሆን እያስጠበቀን ነው። እየሰለጠነብን ነው። በስልጣኑ እንዳለ ስምና ወርቅ ነው የዘበኛችን ነገር። መግባት መብታችን መሆኑ ዘበኛው አያውቅም። እሱም ያውቀው እንዳንገባ የመከልከል ስልጣን እንዳለው ብቻ ነው። ድሮ የትምህርት ሚኒስትር ዘበኛ አንዱን ባለጉዳይ እንዲህ ሲለው ሰማሁ። እንዲያማ ዝም በል፣ ልገተር መሰለ እዚህ የቆምኩት ልከለክል ነው እንጂ ምን ጉዳይ ብሎ ሲጠይቀን እንደ ወርጎ ዝንብ በማያገባው ጉዳይ ጥልቅ ማለቱ አይታይኝም። እሱ ጉዳያችንን ካልተናገርን መግባት ሊከለክለን መቻሉን ነው የሚያውቀው። በመጨረሻም በቃልም ይሁን በእጅ እንቅስቃሴ እሺ ግቡ ሲለን ውለታ እንደዋለልን ይቆጠራል። ሊከለክለን ይችል ነበራ። በዚህ በጎ ስራው ብርሃን የነፍስ ጭጋግ እንደ መብራት ይላል። በትንሹ በጥንጥንየው ከኢዮብ በተማርነው ትዕግስት ዘበኛውን አልፈን ስንገባ ቢሮክራቱን የቢሮ ባለስልጣንን እናገኛለን። ቢሮክራቱ ፊት ስንቆም እሱ ቁጭ ብሏል፣ ከጠረጴዛው ኋላ በተሽከርካሪ ወንበር። አሁንም ያው የዘበኛው ፊት እንደቆምን ያህል ነው። ቢሮክራት ስራው ወረቀታችንን አንብቦ ፈርሞበት ለሚመለከተው ክፍል ማስተላለፍ ነው። በቃ ሄሄ ምን ይበቃል። ቢሮክራቱ እኮ ስምና ወርቅ ነው። ስሙ ወረቀቶቻችንን ፈርሞ ማስተላለፍ ሲሆን ወርቁ ስልጣን ነው። ስልጣን ማለት ደግሞ ባለጉዳይን ማመላለስና ማለማመጥ ነው። ደጅ ማስጠናት። ቢሮክራቱ ወረቀቶችን ወዲያውኑ ፈርሞ ካስተላለፈልንማ ስልጣኑ የት ላይ ነው? በምን ይታያል? እኛስ እሱ በስራ ብዛት የተወጠረ ባለስልጣን መሆኑን እንዴት እናውቃለን? እሱስ ስልጣን ያለው ባለስልጣን መሆኑን በምን ያረጋግጣል? እዚህ ላይ ለግቦ የሚመላለሰውን ባለስልጣን ማለት አይደለም። የኛ ጉዳይ ጥያቄ ሊነሳ የማይችልበት ነው እንበል። ባለስልጣን እኛን ለማገልገል ወረቀቶቻችንን ለመፈረም በደሞዝ የተቀጠረ ሰራተኛ መሆን አይደለም የሚያውቀው። እሱም ያውቀው ፊርማውን እንዲፈርምልን ከፈለግን ደጅ መጥናት፣ እጅ መንሳት፣ ግንባር ማስመታት እንዳለብን ነው። ባለስልጣን ባይፈርምልን ይመረጣል። መፈረም ካለበት ቀስ ብሎ ተንቀባሮ ተሰነባብቶ ያን የሚጠማውን የኛን ልምምጥ ጠብታ በጠብታ ጠጥቶ መሆን አለበት።
ቀላል እንዳይመስላችሁ። የእሳቸውን ፊርማ ማግኘት ይባልለታል። የእሳቸውን ፊርማ ከማግኘት የድሮ ሴት ወይዘሮን ማግኘት ይቀላል። የስንቱን ሰው ጊዜ በከንቱ አጥፍቶ ስንቱን ሰው በብስጭት አብገኖ ሲያበቃ ባለስልጣን ነኝ ይላል በልቡ። ባለስልጣን ሆይ በዘበኛ መልክም ሆነ በቢሮክራት መልክ ዞሮ ዞሮ የእጅህን ይስጥ። ይህን ከጻፍኩ በኋላ ዘበኛም እኮ ሰው ነው፣ ቢሮክራትም ሰው ነው። እናት አባት፣ ወንድም እህት፣ ሚስት ልጆች ያሉት ነው፣ ልክ እንደኛ የሚል ሐሳብ መጣብኝ። እሱን ተወው፣ እንዴት ሊሆን ይችላል? ምናልባት በልጅነቱ ሰው ነበረ በለኝ እንጂ ዛሬ ግን ባለስልጣን ነው። እሱን ጠይቀው። ቢሮክራሲ ወደዚህ ሀገር ሲመጣ በሽታ ሆነ እንጂ ጤነኛ ቢሮክራሲ እኮ ብዙ ሰዎች ለሚሰሩበት መንግስታዊም ሆነ ግላዊ ድርጅት እጅግ አስፈላጊ ነው። እንዲያውም ያለ ቢሮክራሲ መዋቅር እነዚህ ድርጅቶች ውስጥ የሚሰሩ ሰዎች ንግስት እንደሌላቸው የቆፎ ንቦች ይሆናሉ። ቢሮክራሲ ሁለት አስፈላጊ ጠባዮች አሉት፣ የሥራ ክፍፍልና የስልጣን ተዋረድ። በነገራችን ላይ ትጉ የሆነና ሰው የማያመላልሱ የባለ ጉዳይን ወረቀት ወዲያው አንብበው ወዲያው ፈርመው ወዲያው የሚያሰናብቱ አንድ ቢሮክራት አጋጥሞኝ ያውቃሉ። ዘይገርም ግንቦት 27 1987 ዓ.ም የተጻፈ